ብር ወዱ ያስፈታል አያስፈታም? ብር የምን ብር ልጅ? አይ የሆነ ሰውዬ የምሰራበት አንድ ቀን እንትን ሊሰግድ ሲል ተዛ ብር እንትን አለ። ተዛ ወዱ ያስፈታል ብሎ ተዛ ወዱ አረገ። ዝም በለው አያስፈታም። ያስፈታል። አዎ እንዳይነጅስህ አምጣኔ ልውሰድልህ። አትምም እንደበዛው ምን የምሰራበት ነውና ሰውዬው። እሺ ለማንኛውም ወዱ ያስፈታም። እሺ ወንድም ችግር የለውም። እሺ ያላ ደግሞ መስጊድ እንትን ኢማሙ እያሰገደ እሱ ቁርአን ሲቀራኛ አብረን መቅራት አለብን? ታዳምጣላችሁ። በዑለሞች መካከል ሁለት ሀሳብ አለ። ፋቲሃና ከፋቲሃ በኋላ ያለውን በተመለከተ ከፋቲሃ በኋላ ያለውን ምንም ጭቅጭቅ የለውም። እሱ ሁሉም ሰው ማዳመጥ ብቻ ነው የሚጠበቅበት። ፋቲሃን በተመለከተ ግን ግማሽ ዑለሞች መቅራት አለበት መእሙሙ ይላሉ፣ ሰላት ልጀህርያ ላይ። ሌሎች ደግሞ አይ የኢማሙ ይበቃዋል ማዳመጥ ነው እሱንም ይላሉ። እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ ብለን ስናይ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ላ ሶላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ፣ በሶላቱ ላይ ሱረቱል ፋቲሃን ያልቀራ ሰው ሶላት የለውም ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ እዚህ ቦታ ላይ ለኢማሙ ለመእሙሙ ብለው አልተናገሩም፣ ተኽሲስ አላደረጉም። ስለዚህ መቅራት አለባቸው ሰዎች። ለዛሊክ ልክ እንዲሁ በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሰሓቦችን ከዕለታት አንድ ቀን ዘወር አሉና ሱረቱል ፋቲሃንም ከዛ በኋላ ያለውንም ስቀራ ጊዜ አብራቸውን ትቀራላቸው አይደል አሏቸው። አዎ አሉ ሰሓቦች። ከፋቲሃ በኋላ ያለውን አትቅሩ ብለው ተናገሯቸው። ስለዚህ ፋቲሃን ኢንካር አላደረጉባቸው፣ ተቅሪር አደረጓቸው። أقرهم على قراءة الفاتحة. هذا يدل على أن المؤمنون بعد يقرؤون الفاتحة. مأموموች ልክ እንደው ፋቲሃን መቅራት እንዳለባቸው ያሳየናል ማለት ነው። ስለዚህ እሱ ነው። ሌሎች ዑለሞች ደግሞ ፋቲሃ የኢማሙ ይበቃዋል፣ ምክንያቱም ቁርአን ላይ አላህ ያዳምጡ ቁርአን የሚቀራ ሰው ካለ ተብሎ ስለተነገረ እያለ ይናገራሉ። አላህ ስብሐነሁ ወተዓላ ምን ይላል? ወኢዛ ቁሪአ አልቁርአን ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን ይላል። ቁርአን በሚቀራ በሚነበብ ጊዜ እርሱን ይታዘንላቸው ዘንድ ጸጥ በሉ የሚለውን አንቀጽ ይዘው ስለዚህ አዳምጡ ዝም በሉ ነው የተባለው ይላሉ። ረቻለርን ይሄ ስህተት ነው እና ይቅርታ፣ ይህም ከዑለሞች ንግግር ነው። በነገራችን ላይ እንደዚያ ብለዋል። እኔ የማምንበት ግን ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ፋቲሃን ያልቀራ ሰው ሶላት የለም የተናገሩት። እሺ አሁን ምን ቀረ ታዲያ? ምንቀራ ከሆነ ፋቲሃን እንዴት ነው አቀራር አለው ወይ? ልብ በሉ እዚህ ጋር። አዎ ከኢማሙ ጋር እኩል ሆናችሁ መቅራት አይቻልም በፍጹም። ገብታችኋል አይደለ? ከኢማሙ ጋር እኩል ሆኖ መቅራት አይቻልም። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነማ ጁዒለ ልኢማም ሊዩእተመ ቢሂ ፈኢዛ ረከዐ ፈረከዑ ወኢዛ ሰጀደ ፈስጅዱ አሉ። ኢማም መሪ የተደረገው ልትመሩበት ዘንድ ነው አሉ። ስለዚህ እርሱ ሩኩዕ ሲያደርግ ተከትላችሁት ሩኩዕ አድርጉ፣ እርሱ ስጁድ ሲያደርግ ተከትላችሁ ስጁድ አድርጉ አሉ። እኩል ከእርሱ ጋር የሶላት ተግባራቶችን መስራት አይቻልም። ከሱ ኋላ ነው መስራት ያለባቸው፣ ወይ ከሱ ጋር እኩል ወይንም ደግሞ እርሱን መሽቀዳደም አይቻልም። ሁለቱ አድራ ተጠንቀቁ። ኢማም መሪ ነው ሊሆን የሚገባ። ማንኛውንም ተግባር እርሱ ሲሰራ ጊዜ እኩል ከእርሱ ጋር ተሽቀዳድሞ መስራት አይቻልም፣ እርሱን መቅደምም አይቻልም። ከእርሱ ኋላ ነው። ስለዚህ ፋቲሃን ሲቀራ ጊዜ ሁለት መንገድ ነው ያለው። አንደኛ ሙሉ ፋቲሃን እስኪቀራ ድረስ ዝም ብላችሁ አዳምጡና አሚን ከተባለ በኋላ ሌላ ሱራ እስኪቀራ ድረስ በሚቆያት ቆይታ ክፍተት ቶሎ ብላችሁ የዛኔ ፋቲሃን መቅራት። ሁለተኛ እያንዳንዱን አያ ቀርቶ ሲጨርስ ተከትላችሁት መቅራት። ለምሳሌ ኢማሙ አልሐምዱሊላሂ ረቢል ዓለሚን ሲል እናንተ ቶሎ አልሐምዱሊላሂ ረቢል ዓለሚን ትላላችሁ። አርረሕማን ራሒም ይላል። ያቸውርላ አርረሕማን ራሒም ትላላችሁ ተከትላችሁ። ይሄ ነው እንጂ ከሱ ጋር እኩል መቅራት ወይንም እሱን መሽቀዳደም አይቻልም። ከሱ ኋላ ነው መቅራት የለባቸው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ኢነማ ጁዒለ ልኢማም ሊዩእተመ ቢሂ ፈኢዛ ረከዐ ፈርከዑ ወኢዛ ሰጀደ ፈስጅዱ ስላሉ። እሺ ቀጥሉ። ከጨረሳችሁ ሰላም አለይኩም። አለይኩም ሰላም ወረሕመቱላሂ ወበረካቱ።